ከየትኛውም ሀገር ጋር ግጭት አልፈልግም። ከየትኛውም ሀገር ጋር አታካራ አልፈልግም። በሰላም የኢትዮጵያን ብልጽግና የሚረጋገጥበትን መንገድ መስራት ብቻ ነው የምፈልገው። እንድትረዱት የምፈልገው ሌሎች ኃይሎች በኢትዮጵያ ክብርና ጥቅም ከመጣችሁ አንገቴ ይቀላል እንጂ አይደረግም። እሱ በመጠምዘዝ የሚሆን ነገር የለም። ተላላኪ መንግስት ኢትዮጵያ ውስጥ አይፈጠርም። ለሰላምም ለጦርነትም የምንወስነው በብሔራዊ ጥቅማችን ጉዳይ ነው። የኢትዮጵያ አንድነት፣ የኢትዮጵያ ጥቅም በሰላም መንገድ ማስጠበቅ ሲሳነን የህይወት ዋጋ መስዋዕትነት እንከፍላለን። ከዛ በመለስ ተስፋ አለን ካሰብን ደግሞ ሁሌም ለሰላም በራችን ክፍት ነው። ከማንም ጋር የመጋጨት ፍላጎት፣ ዓላማ፣ ሐሳብ የለንም። ነገር ግን በቅርብም በሩቅም ያሉ በቅጡ ያልተረዱን ዛሬ እንዲገነዘቡ የምፈልገው እኛ ኢትዮጵያውያንን የሰው አንፈልግም። የሚፈልገንና የሚነካንን ግን እንደ ልማዳችን አሳፍረን እንመልሳለን። ማንም ኢትዮጵያን መድፈር ሲፈልግ አንዴ ሳይሆን 10 ማሰብ ይኖርበታል። አሁን ለዚህ ምክር ቤት ማረጋገጥ የምፈልገው ኢትዮጵያን መጉዳት የሚፈልጉ ኃይሎች አሉ። ገንዘብ ፋይናንስ ያደርጋሉ። እመኑኝ ግን ኢትዮጵያን አይችሏትም። አልፈናል ከሱ። ኢትዮጵያ በልጆቿ ላብ ትሰራለች። ኢትዮጵያ በልጆቿ አጥንትና ደም ትጸናለች። ኢትዮጵያ አልተደፈረችም፣ አትደፈርም። በክብርና በነጻነት ለልጆቻችን የምናሸጋገራት ብቸኛዋ የአፍሪካ ፈርጥ ሆና ትቀጥላለች። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ፣ በድፍን አፍሪካ ብልጽግናን ለማረጋገጥ፣ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው። የኢትዮጵያን አንድነት፣ የኢትዮጵያን ሉዓላዊነት አደጋ ውስጥ ሊያስገባ የሚችል ማንኛውም ነገር ከመጣ ለመከላከል የሚያስችል ቁመና እንዳለን ላረጋግጥላችሁ እፈልጋለሁ።